አባዬ ንገረኝ። እኔንም እሷንም እያየክ ድገምልኝ አባዬ። ምን ነው ምደምልሽ? አባዬ እኔ የታደንኩኝ አንተ ደግሞ አባቷ አዶንክ። አባዬ ንገራት አባዬ። ለምን ዝም ትለኛለህ አባዬ? እኔ ታነኝ አባዬ። ቆይ እሷስ የኔ ነች አባዬ ንገረኝ። ይኸውልሽ አቢጌል፣ ይህንን ነገር የምነግርሽ አንድ ነገር ቃል ከገባሽልኝ ብቻ። አባዬ እኔ እስካሁን ድረስ ለምን አልቻልኩም አባዬ? እኔ አሁን በእሷ ፊት አንድ ቃል ብቻ ነው የምፈልገው። እህትሽ ናት? አዎ እህትሽ ናት በለኝ አባዬ። ቃል ግቢልኝ አቢጌል። እሺ ብትይኝም ባትይኝም ቃል ግቢልኝ። እህቴ መሆኗን ተወቅ አባዬ። ንገረኝ፣ ለእኔም ቢሆን በእሷ ፊት ንገረኝ አባዬ። አዎ እህትሽ ነች ዳጣ። አቢጌል እህትሽ ነች። በቃ አባዬ አቃተኝ ዳጣ፣ አቃተኝ። ምን ላድርግ እንግዲህ፣ ለእናንተ ጨርሻለሁ። አቢጌል በህይወት ዘመንሽ ከውሃ እንዳትለያት። ዳጣ እህትሽ ነች። እባክሽ ቂም አትያዥባት። ልለምንሽ ዳጣም እህትሽ ናት። እባክሽ ቂም አትያዥባት። እሷ እንደ እህቷ እያየችሽ፣ አንቺን እንደ ጠላት እያየሻት ሁለቱን ለማስታረቅ ብዙ ዋጋ ከፍላለች። እባክሽ አቢጌል፣ ይኸው ስትሰቃይ ነው የኖረችው። አቢጌል ዳጣ እህትሽ ነች፣ ልክ እንደ ውሃ። አባዬ እማዬስ? እኔ እንጃ አቢጌል። እንዴት አባዬ? ቆይ ይሄ ሁላ ነገር እውነት ነው አባዬ? ቆይ እንዴት አባዬ? ከማን ወለድካት? ቆይ እንዴት እስካሁን ድረስ ይሄን ነገር ሳትነግረኝ አባዬ? ቆይ አባዬ ንገረኝ እስኪ፣ ይሄ ነገር ለማየ ይገባታል አባዬ? ንገረኝ። ቆይ ማየ እንደዚህ የሚደረግባት ሴት ናት አባዬ? እኔ እኮ በጣም ብዙ ጊዜ ነግሬያት ነበር፣ ግን ማየ አንድ ቀን ቢሆን አንተን ጠርጥራ አታውቅም አባዬ። ቆይ ለምን አንተ እንደዚህ ያደረግክ አባዬ? ቆይ ለምን ማለት ቆይ በዚህ ልክ እንዴት ነው ማየን የምታሻት አባዬ? ንገረኝ እስኪ ለምን ማየን አባዬ ንገረኝ። በእናትሽ ኤቢ በቃሽ። በቃ ሰው ሁሉ እኮ የማይሳሳት የለም፣ አታስጨንቂው። አይ አባዬ እንደዚህ አልነበረም አባዬ። በዚህ ልክ በእንደዚህ አይነት ጉዳይ የሚሳሳት ሰው አልነበረም። አራዳ ነኝ፣ ለልጆች ምሳሌ ማልሆን አራዳ። አቢጌል ልክነት። አቢጌልን እንደ እናቷ እፈራታለሁ። ሰላም ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። አብዬን አባቷን አፋጠጠችው። አባዬ ምንም ነገር እንድትዋሸኝ አልፈልግም፣ እውነቱን እንድትነግረኝ ብቻ ነው የምፈልገው። ዳጣ እህቴ ነች ብላ ጠየቀችው። ደረጀ የምናገረው ነገር ጠፋባት። እጅግ በጣም ደነገጠ። ምክንያቱም ያልጠበቃት ጥያቄ ነበር። ውሃ ላበላም ሆነ። አብዬን ምንድነው የምታወሪ ስላት፣ አባዬ ምንም ነገር እንድትዋሽኝ በጭራሽ አልፈልግም፣ እውነቱን ብቻ እንድትነግረኝ እፈልጋለሁ አለችው። እሱም ምን እንድነግርሽ ነው የምትፈልጊ? ቆይ ችግርሽ ምንድን ነው ስላት ነበር። አባዬ እውነቱን ብቻ ንገረኝ፣ እውነት ዳጣ የኔ እህት ነች ብላ ጠየቀችው። እሱም አው ዳጣ እህትሽ ነው ብሎ ነገራት። እጅግ በጣም ደነገጠችው። አባዬ ይህንን ማመን አልችልም፣ ታዲያ ዳጣ እህቴ ነሽ ማለት ነው ስላት፣ አው እህትሽ ነች ብሎ ይነግራታል። ከዛ ይህንን መቀበል አልችልም፣ ይሄ በጭራሽ ሊሆን አይችልም በማለት እጅግ በጣም ይደነግጣል። እባክሽን ተረጋጊ እያላት ነበር። ዳጣ በጣም እየተጨነቃት ነበር። በጣም ፈርቻለሁ ናታን እያለችው፣ እውነቱን አባዬ አብዬል ታፋጠዋለች። ስለዚህ አባዬ ነገሩን ይነግራታል። ምን ማድረግ አለብኝ ብላ ወሰነችው። በቃ ዳጣ ተረጋጊ፣ ነገሩ እና እማዬ እንዳታውቅ አንድ ነገር ማድረግ አለብን። አብዬል ካወቀች ማለት ለማዬ ሁሉ ነገሩን ትነግረዋለች። ስለዚህ ምን ማድረግ አለብን ብላ ጠይቃት እና ለመረጋጋት ሞክር እያለች ነበር። ገዛኝና ለዛኝ አንድ ላይ እያወሩ ነበር። ቆይ ትወደኛለህ ብላ ስትጠይቀው፣ አይ አልወድሽም፣ ለምን ትሽከረሙማለህ? እውነቱን ንገረኝ እንጂ ስትል ትጠይቀዋለች። አይ
እንደምታስቢ አይደለም፣ እኔ አልወድሽም እላታል። እንደምትወደኝማ እርግጥ ነው፣ እውነቱን ግን እንድትነግረኝ እፈልጋለሁ ስትል እንግዲህ አትናዛዚ ሂጂ ወደዛ እያለ ሲያመንጫጭቃት ነበር። እናም እውነቱን እንድትነግረኝ እፈልጋለሁ ስትል ትጠይቋለች። ዳጣም በጣም ፈርታ ነበር። አብዬ ዳጣ እህቷ እንደሆነች ስታቅ ምን ትልሁን ይሄ መቀበል አቃታት። ወደ ቤት ስትመለስ ለዛኝ ናታንና ዳጣ ቤት ናቸው ብላ ጠየቀችው። አዎ ቤት ናቸው ቤት አይደለም ብላ ስትነግሩ የምታደርገው ነገር ግራ ገባት። ምክንያቱም በጣም ተጨነቀች። አሁን ላይ አብይን ግራ ተጋባች። ዳጣ ከዚህ በፊት ዲኤንኤ ምርመራ አድርጋላት ነበር። ምክንያቱም ዳጣ እህቷ ለመሆን ነች ወይንስ አይደለችም የምለውን ለማወቅ እና እንደ አጋጣሚ እህቷ እንደሆነች ስላወቀች አሁን ግራ ተጋባች። አይ ማንም አልነበረም ብላ እነዛን ስትነግራት እሺ ብላ ብቻውን እያወራች ይሄ በጭራሽ ሊሆን አይችልም፣ አባዬ ይህን ያህል ሊያደርግ አይችልም፣ እማዬ ላይ እንደዛን ነገርማ በጭራሽ ሊፈጽም አይችልም ብላ ስትከራከር ነበር። ነገር ግን የተፈጠረውን ነገር በጭራሽ መቀበል አልችልም እያለችው ነበር። የተፈጠረው ነገር እውነት ነው። እንደ አጋጣሚ መድኃኒት የአብዬ አክስት ወይም ደግሞ የማርታ እህት መጣች ማለት ነው። እና ልክ ስትመጣው የምታደርገው ነገር ግራ ያጋባ ነበር። እናም እንደ አጋጣሚ ሰላም ሊላት ገዛኝ ልታወቃ ስትል ልጨብቶ ቀርቶ ይሄ ሲኮትሪ እያለች ስትጣየፍ ነበር። እና እሱም ደንግጦ ምን ነች እቺ በዚህ ዱላ ነበር ማንቆራጠጥ እያለ አልገባኝም፣ እየሰደብከኝ ነው እንዴ አለችው። አይ በጭራሽ እየሰደብኩሽ አይደለም፣ ግን እየተፈጠረ ያለው ነገር አይ አንተ ተው በቃ እና ብዬን እነዳታን ያወርዳሉ ተው ትለዋል። እና ደረጀም ንግግሯ ድርጊቷ ሁላ ግራ ገባው። ምክንያቱም እያደረገችው ያለው ነገር ከተግባር ውጭ ነበር። እናም ደረጀም ጥሩ ስሜት እየተሰማ አልነበረም። ምክንያቱም መድኃኒት ወይም ደግሞ የማርታ እህት ስታመነጫጭቃቸው እሷ ደስኮራ ሆና ሌሎቹ ስታመነጫጭቅ ነበር። እናም ግራ ተጋቡ። እያደረገች ያለ ነገር ምንድን ነው ብሎ ግራ ተጋባ። እና ማርታም በቃ ገዛኝ ተው በቃ ዳጣና ብዬን ያወርዳሉ እባክህም ትላለች። እኔም ልሽ ማርቴ ቤታቸው አማረበት እያለች ስታሞዳድስና እንዳማረች እና እንደ አጋጣሚ ውሃ እየሮጠች መታ ሰላም ትላታለች። እና ስታያት ግራ ተጋባች። እናም ምጥን ታውቃት ነበር። ነገር ግን ሰላም ልትላት ቀርቶ ስታመነጫጭቃት ነበር ማለት ነው። በዛ የተነሳ ምጥን እጅግ በጣም ይከፋታል። እና ሮጣ ሰላም ልትላት ነበር አመጣጣ። ነገር ግን እሷ ውሃ የማንን ትርክምስ እንዴት እዚህ ታመጣችዋለች በማለት እናም ምንድነው ዝርክርክ ሆነሻል እያለቻት ነበር። የማንም ወጠጤ ቤት ታስገቢያለሽ እንዴ በማለት የመሆን ነገር ስታወራ ነበር። አይ እባክሽ እንደምታስቢ አይደለም ረሳሻታን እንዲ መድኃኒቴ እችኩ ከብዬ ዋጋ እኮ አይለያዩም ነበር፣ ከመጀመሪያም ጓደኛሞች ነበሩ፣ አብሮ አደጌ ነው ብላ ነገረችው። አይ በጣም ዝርክርሻል እያለች የመሆን ነገር ስትናገር በጣም ከፋት። እናም አይ ውሃ እኔ መሄድ አለብኝ፣ በቃ አንቺ ቀስ ብለሽ መምጣት ትችላለሽ፣ እኔ ልሄድ ትላታለች። ቆይ የማንም ዝማዝንኬ ቤት ታስገባልሽ እንዴ ማርቲ እያለች የማውን ነገር ማውራት ቀጠለች። ነገር ግን አንቺ እንደምታስቢ አይደለም፣ ቤተሰብ እኮ ናቸው እነሱ ብላ ትነግራታለች። አይ ቢሆንም ማርቲን እና ገዛኝም እጅግ በጣም ተናዶ ስሜታዊ ሆኖ ነበር። ምክንያቱም እያየው ነገር ምንም ደስ አላለኝም፣ ምን አይነት ተንከሲስ ሆነች ልጅ ነው እያለ ለናታን እየነገረው ነበር። ናታን ምን ተፈጥሮ ነው ብላ ሲጠይቆ ነበር። አይ እኔ በክብሬ ስመጡብኝ በጭራሽ አልወድም፣ በክብሬም አልደራደርም ሲል ይነግራት ጀመረ። ታዲያ ማን በክብሬ የመጣው? በቃ ተረጋጋው እያሉት ነበር። አዎ ማንም ሰውማ ሰው በሰውነት ነው የሚከበረው እንጂ በሌላ ነገር አይደለም፣ ስለዚህ አታስቢ እያላት ነበር። እናም በቃ እናንተ ግቡ፣ ግን እኔ ስሜቴ ሆኛለሁ በማለት ይነግራቸዋል። ግን እኔ እኮ የምበላ የምጉር ሳጥቼ አይደለም፣ የነገውን የተሻለ ህይወት ይኖረኛል ብዬ ነው እንጂ በክብሬማ አልደራደርም ስትል ውሃ እንደ አጋጣሚ በጣም ተቀይርሻል፣ ምንድነው እሹ ጭር ብሎሻል እኮ የድሮ አብዬ አይደለሽም እያለች ማውራት ትቀጥላለች። ነገር ግን አብዬን ያለችበት ሁኔታ ከባድ ነገር እንደሆነ ልብ አለችም። እናም ጥሩ ስሜት ላይ እንዳልሆነች ተገነዘበች። አሁን ላይ እየተፈጠረ ያለው ነገር ግር የሚል ነገር ነበር። አብዬን በቃ ተጫወቺ፣ እኔ ትንሽ ረፍት ላድርግ መድኃኒት ውሰድ ትላታለች።
ከአባቷ ጋር አይን ለአይን መታየት ከበዳቸው። ምክንያቱም አባቷን ስታምነውና ብዙ ነገር ስታስብ የነበረው አሁን ላይ እየተፈጠረ ያለው ነገር ግራ አጋባት እና ውሃም ደግሞ ቾኮሌት ውስጥ ጭኝ እያለቻት ስትጠይቃት ነበር። እሷም አንቺ ጅል እያለቻት ስታመነጫጭቃት ነበረ። ደረጀ ልጇ ስታመነጫጭቅ ሲሰማ ምንም ደስ የሚል ስሜት አልተሰማውን ነበር እና እየተፈጠረ ያለው ነገር ምንድን ነው ብሎ ራሱን ለመጠየቅ መስራት ውሃ አኮረፈች። ምትልንም አመነጫጭቃ እንዳባረቻት ነው። አልወዳቱም፣ ለምን እንደዚህ ታደርጋለች እያለች ብቻዋ ስታወራ ነበር። እናም የተፈጠረው ነገር ለማረሳት ስትሞክር ነበር። ደረጀ እጅግ በጣም ተናዳ መድኃኒትን እህትሽን አናግራት፣ ልጆቼ ማንም ሰው እንዲያናግረው እንዲያመነጫጭቁ በጭራሽ አልፈልግም ይላታል። ደሬ ተረጋጋ እንጂ ማነው ልጆችን ያማጭናል ያነካ? ማንም ሰው ልጆችን አነካም እኮ እባክህን ተረጋጋው እያሉ ነበር። አይ እንደዛ አይደለም፣ አይ እንደተፈጠረው ሳይሆን የሆነ ነገርማ ተፈጥሯል። እቺ ተንከሲስ እኔን እኮ አመነጫጭቀችኝ እያለች ነበር። አዎ እኔንም እኮ እንትን ብለኛለች። ስለዚህ የሆነ ነገርማ ተፈጥሮ መሆን አለበት ስትል ደግሞ እኮ ስታስጠላ ንግግሯ ሁሏ በጣም ያስጠላል እያላት ነበር። እና ምን ተፈጥሮ ነው እያለችው ስትጠይቀው አላቅም ግን ምን እንደተፈጠረው እያለችው ነበር። እናም የተፈጠረውን ነገር እንትን እያለች ደግሞ በጣም ነው የምታስጠላው ንግግሯ ራሷ እያለችው ነበር። ቆይ ምን ተፈጥሮ ነው ታዲያ ስትለው ታወራለች። እናም ደግሞ ለሰው አላት አመለካከት ሰውን ትታየፋለች እያለች ስታወራ ነበር። ሆኖም ግን ቆይ ሰራተኛሽ ደግሞ ምግብ ዛሳሰራ ቻሽ እንኳን አታስርም እንዴት ነው እንደዚህ የምትሆነው እያለቻት ነበር። እናም በተፈጠረው ነገር እያወራች ነበር። አይ እውነቴን እኮ ነው እያለቻት ነው። ናታን እሷ የምታወራውን ነገር ልቢ አባሪያቸው ምንድነው የእርዳታ ድርጅት እኮ መሰለ ቤቱ ምን ይሰሩልሻል እያለቻት ስታመነጫጭቃት ነበር። ነገር ግን ስታመነጫጭቃት ነበር ማለት ነው። ቢሆንም ግን አሁን ላይ እየተፈጠረ ያለው ነገር ምን እያለ ታወራለች እና ግራ ተጋባች። እየተፈጠረ ያለው ነገር ማርታም ግራ ገባች። ደግሞ ያቺ ሰራተኛሽ ቤት አረገዘች ምን ሆነች እያለች ስታመነጫጭቃት ነበር። እናም እየተፈጠረ ያለው ነገር ግራ ገባት። አሁን ላይ እየተፈጠረ ያለው ነገር ግራ ባጋባቱም ግን እየተፈጠረው ምን እንደሆነ ለማወቅ ስትሞክር ነበር እና ደረጀም ግራ ገባው። ምክንያቱም እየተፈጠረ ያለው ነገር ግራ ይጋቡ ጀመረ። አንድ ነገር ማድረግ አለብን እያለ ሳወራው አንድ አጋጣሚ ዳጣና እየተጣሉ ነበር። እየተጨቃጨቁ ሲሰማ አባዬ አሁን ዳጣ ፊት ሁሉ ነገር ንገሪኝ እያለችው ነበር። እሺ እነግርሃለሁ ስትል ነበር። አሁን ንገሪኝ እያለች ትጠይቀው ነበር። እናም እሺ እነግረዋለሁ ስል ይጠይቃታል። እና እሺ እነግረዋለሁ ስትለው አባዬ እውነት ዳጣ የኔ እህት ነች ብላ ትጠይቀዋለች። አዎ ያንቺ እህት ነች ብሎ ይነግራታል። ደረጀ በጣም ደነገጠ፣ ፈራ። አይ በጭራሽ እያለ ሲጨነቅ ነበር። ነገር ግን እየተፈጠረ ያለ ነገር ማመን አቅቶኛል እያለ ነበር። ቢሆንም ግን እባክሽ ብዬ ለአባዬን አታስጨንቂ፣ አዎ እባክሽ ብዬ እባክሽ እያለ ስለምናት ነበር። እሷ ግን እየተፈጠረ ያለ ነገር ማወቅ ፈልጋለሁ ስትል መጮህ መናገር ጀመረች እና ደጋግማ ስትለምነው ነበር እና እየተፈጠረ ያለው ነገር እባክሽን ንገሪኝ እያላት ነበር እና እባክን አባዬ እባክን አረጋጊ እንጂ ተይ ግን ተይ እያለችው ስትለምነው ነበር። ነገር ግን እባክሽን ተይ ስትለው ስትለምነው ነበር። እናም እየተፈጠረ ያለው ነገር ለማወቅ ደረጀም አው ዳጣ እህትሽ ነች፣ እናም እባክሽን እንደ እህትሽ ያት፣ ምንም ነገር ብታረግሽ ምንም ነገር ቢፈጠር ከእህትሽ አትለያት እያለ ስለምናት ነበር። ነገር ግን እሷ በጭራሽ እያለች መጮህ ጀመረች። እባክሽ አብዬን እባክሽ እያለችው ስትለምነው ነበር። ሆኖም ግን ለማረጋጋት ሞክሩ፣ እህትሽ ነች ዳጣ ጋዋ አትለያት፣ ቃል ግቢልኝ እባክሽን እላታል። እና አብዬል ግን ይህንን ነገር ለማየ መናገር አለብኝ፣ እማየ ሁሉ ነገር ማወቅ አለባት ስትል መጮህ ቀጠለች። እና እባክህ አባዬ እንዴት እንደማየ እንደዚህ ታደርጋለህ እንዴት እያለች መጮህና
መናደር ጀመረች። እባክሽ አብዬን ለማረጋጋት ሞክሪ፣ ማድረግ የነበረብኝ ድሮ ነበረ፣ ነገር ግን አዎ አባትሽ ነኝ፣ ተሳስቻለሁ። ተይ አብዬ እባክሽን፣ አዎ አባታችን ተሰርቷል፣ በቃ እንደዚህ አትሁኝ እያለቻት ስትለምኛት፣ ኧረ ጭራሽ እንደዚህ ትኛለሽ እንዴ በማለት ስትናደድና ስትበሳጭ፣ ይህን ነገርማ እማዬ ማወቅ ያለባት እያለች ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል